ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ እንግዲህ ጭነን የምንጠቀማቸው በርካታ የሆኑ አፕሊኬሽኖች አሉ ማለት ነው። በእነዚህ ላይም እንግዲህ አንዳንድ ተጨማሪ አፕሊኬሽኖችን ከተለያዩ ፕላትፎርሞች ላይ አወርደን መጠቀም እንፈልጋለን ማለት ነው። ስለዚህ የተለያዩ አፕሊኬሽኖች እንግዲህ ስልካችን ላይ አውርደን ለመጠቀም ስንፈልግ እንግዲህ አፕሊኬሽኖችን ለማውረድና ጠቃሚነታቸውን ለማረጋገጥ እንግዲህ ሶስት ቀላል መንገዶች አሉ ማለት ነው። እነዚህ ሶስት ቀላል መንገዶች እንግዲህ ስልካችን ላይ አፕሊኬሽኖችን ስናወርድ እንግዲህ በትክክል ይህ አፕሊኬሽን ለኛ ጠቃሚ መሆኑን እንዳይጎዳን የምናደርግበት መንገድ ነው ማለት ነው። ስልካችን አይጠለፍም፣ የስልካችን ባትሪ ቶሎ አያልቅም፣ ቶሎ እየሞቀም አያስቸግረንም፣ ስልካችን ከርፋፋ ሆኖም ስታክ እያደረገ አያስቸግረንም ማለት ነው። ጠቃሚ የሆኑ አፕሊኬሽኖችን ከስልካችን ላይ አውርደን ለመጠቀም ስንፈልግ እንግዲህ ማወቅ ያለብን ሶስት ቀላል ዘዴዎች አሉ ማለት ነው። እነዚህ ሶስት ቀላል ዘዴዎች እንግዲህ ምን ናቸው የሚሉትን በቅደም ተከተል እንመለከታለን ማለት ነው። እነዚህ ሶስት መንገዶች እንግዲህ ምን ናቸው፣ እንዴት ነው የምናስተካክላቸው፣ እንዴት ነው የምናውቃቸው የሚለውን እንግዲህ ሙሉ በዝርዝር እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ ስልካችን ላይ እንግዲህ የተለያዩ አፕሊኬሽኖችን አውርደን ለመጠቀም ስንፈልግ እንግዲህ ሶስት ቀላል ዘዴዎችን መጠቀም ይኖርብናል ማለት ነው። እነዚህ ሶስት ቀላል ዘዴዎች እንግዲህ ምን እንደሚያገለግሉን ካላችሁ እኛ ስልካችን ላይ በጥንቃቄ ለመጠቀምና በራሳችን ላይ ፕራይቬሲ የሆኑ መረጃዎቻችንን ለመጠበቅ የሚጠቅሙ ናቸው ማለት ነው። መጀመሪያውና አንድ ቁጥር ላይ የምናገኘው እንግዲህ እኛ አንድን አፕሊኬሽን አውርደን ለመጠቀም ስንፈልግ እንግዲህ የመጀመሪያው ደረጃ ልንጠቀም የፈለግነውን አገልግሎት ማወቅ ያስፈልጋል ማለት ነው። እኛ ለመጠቀምና ለመገልገል የምንፈልገውን ስራ ወይም አገልግሎት ካወቅን በኋላ እንግዲህ ያንን አገልግሎት ለኛ ይሆናል ወይስ አይሆንም የሚለውን ነገር ማወቅ ያስፈልጋል። ይህንን ስራ ወይም ይህንን አገልግሎት ሊሰጠን የሚችል አፕሊኬሽን መኖሩን ራሱ ማወቅ ይኖርብናል። አፕሊኬሽኑ ካለ እንግዲህ ስሙ ማን ይባላል የሚለውን ሙሉ ለሙሉ ማወቅ ያስፈልገናል ማለት ነው። የመጀመሪያው ደረጃ ይህንን ይመስላል። ተመልሰናል። ወደ ሁለተኛው ደረጃ ደርሰናል ማለት ነው። እንግዲህ ስልካችን ላይ የተለያዩ አፕሊኬሽኖችን አውርደን ለመጠቀም ስንፈልግ ደግሞ አፕሊኬሽኑ እንግዲህ የት እንደምናገኘው ማወቅ ይኖርብናል ማለት ነው። ለምሳሌ የአይፎን ተጠቃሚ ከሆነ እንግዲህ አፕ ስቶር ላይ እናወርዳለን ማለት ነው። የአንድሮይድ ተጠቃሚ ከሆነ ደግሞ ከፕላይ ስቶር ላይ እናወርዳለን። ለምሳሌ እኔ እንግዲህ የአንድሮይድ ተጠቃሚ ስለሆነ ፕላይ ስቶር እንደዚህ እንዳገኘው ፕላይ ስቶርን ከፍታለን ማለት ነው። ፕላይ ስቶርን ከከፈትን በኋላ እንግዲህ ምንድነው አፕሊኬሽኑን በትክክል ስሙን እናውቃለን ማለት ነው። ስለዚህ ሰርች ባሩ ላይ እንሄድና እኛ የምንፈልገውን አፕሊኬሽን ስም እንጽፋለን ማለት ነው። ለምሳሌ አፕሊኬሽን ስሙን ስንጽፈው እንግዲህ በትክክል አፕሊኬሽኑ ካወቅነው እንግዲህ በአፕሊኬሽኑ በርካታ የሆኑ ተመሳሳይ የሆኑ ጎጂውን አፕሊኬሽኖች ስለሚኖሩ አፕሊኬሽኑን ጥርት አድርገን ማወቅ ይኖርብናል ማለት ነው። ስንጽፍ በትክክል መጻፍ ይኖርብናል። የአፕሊኬሽኑ ሎጎም መኖር አለበት ማለት ነው። ለምሳሌ እናንተ እንግዲህ የምትፈልጉትን አፕሊኬሽን ልትጽፉ ትችላላችሁ ማለት ነው። ምሳሌ ግን እኔ ቴሌግራም ብያውን ብጽፍ እንግዲህ በርካታ የሆኑ የቴሌግራም አፕሊኬሽኖች ይመጣሉ። ከነሱ መካከል እንግዲህ እንደዚህ ስንመጣ እንግዲህ በርካታ የሆኑ የቴሌግራም አፕሊኬሽኖች አሉ። ለምሳሌ እዚህ ጋር ብንሄድ እንግዲህ ይሄ አፕሊኬሽን አለ ማለት ነው። ስለዚህ ፕላስ ሜሴንጀር ይላል። የቴሌግራም አካውንት ነው። ነገር ግን ሙሉ ለሙሉ ትክክለኛው ቴሌግራም አካውንት እንዳልሆነ ፈልገናል። ሌላኛው ሲቀጥል እንግዲህ ግራፍ ሜሴንጀር የሚባል አፕሊኬሽን እዚህ ጋር አለ ማለት ነው። የቴሌግራም አፕሊኬሽኑ እንግዲህ በትክክል ስሙን ካወቁ በኋላ አፕሊኬሽኑን ስለማውቀው እንግዲህ አፕሊኬሽኑ ይሄ መሆኑን እንግዲህ ለይቼ በደንብ አወርዳለሁ ማለት ነው። እነዚህ አፕሊኬሽኑ ትክክለኛ መሆናቸውን እንግዲህ ለመለየት ስንፈልግ ደግሞ ምንድነው ስንት ሰው ዳውንሎድ አድርጎ እንደሚጠቀማቸውና ስንት ሰው ሪቪው እንደሰጣቸው ማወቅ ያስፈልጋል ማለት ነው። ሌላኛው ሲቀጥል እንግዲህ ስንት ሰው ሬትም እንደሰጣቸው ሙሉ ለሙሉ ልናውቃቸው ይገባል ማለት ነው። ስለዚህ እንዳጠቃላይ እንግዲህ አንድን አፕሊኬሽን አውርደን ለመጠቀም ስንፈልግ እንግዲህ ስሙን በትክክል ልናውቅ ይገባል። ከዛ ሲቀጥል እንግዲህ ትክክለኛውን አፕሊኬሽን ከነሎጎው ማወቅ ያስፈልጋል ማለት ነው። አፕሊኬሽኖችን እንግዲህ ለማውረድ ስንፈልግ እንግዲህ ሙሉ ለሙሉ የአፕሊኬሽኖችን ስም በትክክል ማወቅ ይፈልጋል። ከነሎጓቸው ልናውቅና በትክክል አፕሊኬሽኑ ትክክለኛውን አውርደን መጠቀም የምንፈልጋቸው አፖችን በትክክል መጠቀም ይኖርብናል ማለት ነው። ስለዚህ የሁለተኛው ደረጃ ላይ እንግዲህ የተመለከትነው ምንድነው የተለያዩ አፕሊኬሽኖችን ስልካችን ላይ ጭነን ለመጠቀም ስንፈልግ እንግዲህ የአፕሊኬሽኑን ስም በትክክል ማወቅና እንዲሁም የት እንደሚገኝ ማወቅ ይኖርብናል ማለት ነው። የሁለተኛው ደረጃ ይህንን ይመስላል።
መልሰናል። ሶስተኛውና መጨረሻው ደረጃ ላይ ደርሰናል ማለት ነው። እንግዲህ ስልካችን ላይ የተለያዩ አፕሊኬሽኖችን አውርደን ለመጠቀም እንግዲህ ከሚያገለግሉን መካከል ደግሞ እንግዲህ የተለያዩ አፕሊኬሽኖችን ለማውረድ ስንፈልግ እንግዲህ በስም ዝርዝር ካወቅን በኋላ የተለያዩ አፕሊኬሽኖችን ደግሞ እንግዲህ የምናወርድበትን ቦታ ላይ ካወረድን በኋላ አፕሊኬሽኖችን ሙሉ ለሙሉ ዘወትር አፕዴት ማድረግ ይኖርብናል ማለት ነው። አፕሊኬሽኑ እንግዲህ የመጀመሪያው ደረጃ እንዴት ነው አፕዴት የምናደርገው ካላችሁ ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ። እኔ የአንድሮይድ ተጠቃሚ ስለሆኑ እንግዲህ ሙሉ ለሙሉ ምንድነው ፕላይ ስቶርን ቀጥታ እንደዚህ እንከፍተዋለን ማለት ነው። ፕላይ ስቶር ከገባን በኋላ ሰርች ባሩ ላይ እንድና አፕዴት የምንፈልገውን አፕሊኬሽን እንፈልገዋለን፣ ሰርች እናደርጋለን ማለት ነው። ምሳሌ እኔ አፕዴት የጠየቀኛውን ፌስቡክ ጠይቆኛል ማለት ነው። ፌስቡክን እንዴት አፕዴት እንደምናደርገው እንመለከታለን። ፌስቡክ ብለን እንግዲህ እንደዚህ ሰርች በምናደርግበት ሰዓት እንግዲህ ሙሉ ለሙሉ ቀጥታ ፌስቡክ ጠይቋል ወይስ አልጠየቀም የሚለው ደግሞ እንመለከታለን። ስለዚህ አፕሊኬሽኑ እንግዲህ ሙሉ ለሙሉ እንደምትመለከቱት እዚህ ጋር እንግዲህ አፕዴት ይላል ማለት ነው። ይሄ አፕሊኬሽን እንግዲህ አፕዴት ጠይቆኛል ማለት ነው። ስለዚህ ፌስቡክ ላይ እንግዲህ ወይ የተቀነሰ ሴቲንግ አለ ወይም የተጨመረ ሴቲንግ አለ ማለት ነው። ሙሉ ለሙሉ ወይም የጨመሩት የቀነሱት ህግጋቶች ስለሚኖሩ ፌስቡክን በትክክል ለመጠቀም ስንፈልግ እንግዲህ ይሄንን አፕዴት የሚለውን አንድ ጊዜ ነግቼ አፕዴት አድርጌ በራሱ ጊዜ እንግዲህ አፕዴት አድርጎ እስኪጨርስ ድረስ በመጠበቅ እንግዲህ ሙሉ ለሙሉ መጠቀም እንችላለን ማለት ነው። ስለዚህ አፕሊኬሽኑ እንግዲህ አፕዴት እንዳልነው እንግዲህ እንደዚህ ሲዞር ከቆየ በኋላ ሙሉ ለሙሉ ይቆጠርና ራሱ መጨረሻ ላይ አፕዴት አድርጎ ኢንስቶል ያደርግልናል ማለት ነው። እንደዚህ አፕዴት በምናደርግበት ሰዓት እንግዲህ አፕዴት አድርጎ እስኪጨርስ ድረስ ሙሉ ለሙሉ ይሄንን አፕሊኬሽን መጠቀም አንችልም ማለት ነው። አፕዴት አድርጎ ጨርሶ ሲጨርስ ሙሉ ለሙሉ ነው መጠቀም የምንፈልግ ማለት ነው። እንደዚህ ሰርች አድርገን አፕዴት ማድረግ ደግሞ ከከበደን ደግሞ ወይም ለመጻፍ ከተቸገርን ደግሞ ምንድነው የምናደርገው? ማን አፕዴት እንደጠየቀን ደግሞ በቀላሉ መንገድ ማወቅ ይቻላል። እሱን ደግሞ አፕ ስቶር ወይ ፕላይ ስቶር ላይ በመግባት እንግዲህ በቀላሉ ማወቅ ይቻላል ማለት ነው። እናንተ አፕ ስቶር የምትጠቀሙ ከሆነ አፕ ስቶር ላይ ትገባላችሁ። እኔ ግን ፕላይ ስቶር ስለምጠቀም ቀጥታ ሙሉ ለሙሉ ወደ ፕላይ ስቶር ገባለሁ። ፕላይ ስቶር እንደዚህ ከገባኝ በኋላ ወደዚህ ወደ ላይ አካባቢ የፕሮፋይል ምልክት አለች ማለት ነው። እዚህ ፕሮፋይል ምልክቷን አንድ ጊዜ ነካታለሁ። እዚህ ከመጣ በኋላ እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ ከመጡ በርካታ ከሆኑ ሴቲንጎች መካከል ማይ አፕስ ኤንድ ጌምስ የሚሉ ትፈልጋላችሁ። እኔ ጋር ግን እዚህ ጋር መጀመሪያው እንደምትመለከቱት ማይ አፕስ ኤንድ ጌምስ የሚል ስለመጣ ማይ አፕስ ኤንድ ጌምስ የሚለውን አንድ ጊዜ ጫነዋለሁ። እሱን እንደተጫኑት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ። ከመጣለ ሴቲንጎች መካከል እንግዲህ አፕዴቲንግ የሚል ሴቲንግ እንፈልጋለን። እኔ ጋር ግን መጀመሪያው ላይ አፕዴቲንግ ብሎ ስለተቀመጠ እንግዲህ እዚህ ጋር መጥቼ አፕዴቲንግ የሚለው እንዳገኘው እሱ ሙሉ ለሙሉ ነካዋለሁ። እሱን እንደነካውት እንግዲህ እዚህ ጋር አፕዴት የጠየቁ አፕሊኬሽኖች አሉ ማለት ነው። እነዚህ የመጦችን አፕሊኬሽን እንግዲህ ሙሉ ለሙሉ አፕዴት የሚለውን አንዳንድ ጊዜ እንደዚህ በመጫን እንግዲህ ሙሉ ለሙሉ አፕዴት ልናደርገው ይገባል። ስለዚህ በቀላሉ እንግዲህ የምንፈልጋቸው አፕሊኬሽኖችን እንግዲህ እንደዚህ አፕዴት አድርገን በቀላሉ ልንጠቀማቸው ይገባል። እንደዚህ አፕዴት አድርጎ ሲጨርስ ድረስ በመጠበቅ ሙሉ ለሙሉ በትክክል መጠቀም ይኖርብናል ማለት ነው። አፕሊኬሽኖች እንግዲህ በስም ከለየን በኋላ የምናወርድበትን ቦታ ለይተን ደግሞ ካወረድን በኋላ ሙሉ ለሙሉ ስለ አፕሊኬሽኑ አጠቃቀም ህግና መመሪያዎችን ማወቅ ያስፈልጋል። ሌላኛው ሲቀጥል እንግዲህ አፕዴት ዘወትር ማድረግ ይኖርብናል ማለት ነው። ምክንያቱም በትክክል አፕሊኬሽኑን ለመጠቀም እንግዲህ አፕዴት ማድረግ ይኖርብናል ማለት ነው። ዘወትር እንግዲህ ስልካችን ላይ የተለያዩ አፕሊኬሽኖችን ለማውረድ ስንፈልግ እንግዲህ እነዚህ ሶስት ቀላል ዘዴዎችን መጠቀም ይኖርብናል ማለት ነው። ተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው